መኪናው እኩል እየሮጠ መኪናውን ጎማውን አፈንድቶ አስቆመ በእውነት ከዛ ያ ሲቆም ምን ነው ቅዱስ ጊዮርጊስ አድንሻለሁ ጠብቅሻለሁ ብለ ለእንደዚህ አይነት አውሬ ተሰጠኛል ምን ያክላል አተላለቁ ሲያስፈራ እኔ ይታየኝ ከጎን ያለው ምን ሆነሽ ነው ይሉኛል ምንም አላችኋለሁ አወራለሁ ከዛ ጎማው ፈንድቶ ገባ ወደ ሲመጣ በጣም ደነገጥኩኝ ታየኛል ቅዱስ ጊዮርጊስ ይሄ ማርፎብኝ መሞቴ ቅዱስ ሚካኤል አንተ ድረስልኝ አረ ፈረሰኛው ድረስልኝ ስል ወዲያውኑ ልክ እንዲ ከጎኔ አጠገቤ ሲደርስ ሁለት መላእክቶች ናቸው የሚመጡት ይመጡና ይጥሉታል መኪናው እኔ ለኔ ታየኝ መኪናው ውስጥ ጸጉርሽ ሁሉ ማፈቅፈቅ አለበት ይለኛል በጋጀራዬ ጸጉሬ በሙሉ ተቀፍቅልኝና ያነሳልኛል ብዙ ነገር ነው ያለው እላሽ ላይ ነው ከዛ ከጸጉሬ ላይ የሚወጣው ብዙ ክምር ነው ቁጭ እየተደረገ እንዴ ከሰው ላይ እንዴት ይሁሉ ነገር ይወጣል ከዚህ በኋላ አይነኩሽ አንቺን ከነኩሽ ይሄ አደገኛ አጥር ላይ ሽቦ አለ አይደል እሱን በዚህ ነው መቆርጣቸው ከዚህ በኋላ አንቺን ቢነኩሽ በዚህ እየቆረጥኩ ነው መጥል እንዴት ተጠራሽ በህልምሽ ነው እኔ እንዲሁ በጋድ ነው የሚያወራኝ ሲጸልይ እንዲሁ በጋድ አሁን እናንተ እንደምናወራው በቃ ያወራኝ እኔ እንደ ኃጢአተኛ ነኝ ኃጢአቴ ብዙ በድያለሁ ፈጣሪ ግን አባቴ ደግሞ የዋልዱባ ገዳ መለኩሴ ነው እና በአባቴ ጸሎት ነው ይሁን ተጸካቢ አባቴ በጣም ጸልይልኝ ከማህፀን ካንሰር ነው የዳንኩት ማህፀን ካንሰር ነበርሽ አዎ እዚህ ኮሪያ ሆስፒታል ነበር መከታተለው ሙሉ ኦፕራሲዮን ሁሉ አድርገውኛል እሺ ሙሉ ኦፕራሲዮን ሁሉ ተደርጌ ልድን አልቻልኩም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ የኃያሉ የልዑል እግዚአብሔር ልጆች የቅድስተ ቅዱሳን የንስተ ንጹሃን እናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት የደናግላን የቅዱሳን ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዴት ከረማችሁ እንዴት ሰነበታችሁ በያላችሁበት ሰዓት አቆጣጠር በያላችሁበት የሀገር ክፍል ፍጹም የእግዚአብሔር ሰላም ይብዛላችሁ ተርቢኖስ ኦርቶዶክሳዊ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሪያችንን አስተላልፋለን ዛሬም ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድህነትን ምህረትን ፈውስን ከቸራቸው ምእመናንና ምእመናት መካከል አንድ እንግዳ ይዤላችሁ ተገኝቻለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ እንኳን ደህና መጣሽ እንኳን ደህና ራስሽን አስተዋውቂልን እስቲ ለተመልካቾች ወይዘሮ ሀብታም ታከለ እባላለሁ ወይዘሮ ሀብታም ደውለሽ ስትነግሪኝ የነገርሽኝ ነገር ትንሽ ልቤን ነካው በተለይ ጎረቤትሽ ላይ የተፈጠረው ነገር ማለት ነው እንዴት ነበር ወደ በርሜል ቅዱስ ጊዮርጊስ ሄድሽው መጀመሪያ ሄድኩት እጄን አሞኝ እጄ አይታጠፍም አይዘረጋም እንደዚህ ሰው ነው የሚያለብሰኝ የሚያበላኝ የሚያጠጣኝ የሚያጥበኝ ሰው ነው ስራዬን ሁሉ ረጅም ዓመት የሰራሁበትን ስራው ትቻለሁ ለምን ከዛ እጄ ታመመ ወደ ሐኪም ቤት ሲሄድም ርሂ ነው አሉ ከዛ ርሂ መድኃኒት ሰጥተውኝ እሱን እየተጠቀምኩ እያለ እንደገና ደግሞ ወደ ጋንግሪ ተቀይሯልና መቆረጥ አለበት ብሎ ከኋላ ጠቆረች ከዛ ከኋላ ጠቆረና ወደ ጥቁር አንበሳ እጄ እንዲቆረጥ ተባልኩ በጣም አዘንኩ ከዛም በኋላ ይሄንን ቅዱስ ጊዮርጊስን ታምር ዩቲዩብ ላይ ይከታተል ነበር ያኔ በመኪና ነው እንደውም ሄድ ነው ከዛ ብድግ ብዬ ባለቤቴን ይዤ ተሳፍረን ስንሄድ ባህር ዳር ነበር አቡነ ገብረ መንፈስ ቅዱስ እዛ አደር ለሊትም እንዲህ አልተኛም ስጸልይ ሳለቅስ ባፍንጫዬ ጥንዚዛ ሲወጣልኝ አየሁ በህልሜ ጥንዚዛ ሲወጣልኝ አየሁ ከዛ በቃ በጣም እድናለሁ እንደዚህ ያየዋልኩ የተሳፈሩት ሁሉ በቃ ለኔ ነው የሚያዝኑት እንዳካን ጉዳተኛ ተደግፌ ነው የሚሄድ እንግዲህ ይሄ እጅ ከሌለ እንደፈለከ ተራመደም መኪና ላይ ነው ሰው ነው የሚያወጣኝ የሚለኝ እዛ ስንደርስ ለሳምንት ነበር ወረፋው ያው የታመመ ሰው ወረፋ አይጠብቅም ያንኑ ቀን ገብቼ እኔ ተጠመቅኩ ስጠመቅ ያው እጄ አንድ እጄና እግሬን የታሰረው ይሄ እንደተጣበቀ እንደዚህ እንደተጣበቀ ነው በቃ ይንቀሳቀስ ከዛም በኋላ እኔ በቃ ፈርቻለሁ እዚህም ሲሄድም በቃ እኔ ሞታለሁ አልመጣም ብዬ በጣም ፈርቼ ነበር የሄድኩት ለምን በጣም ስላመመኝ የሆነ ነገር
እንጨት ምንም ጨርቅም ሲነካኝ እንደ ኤሌክትሪክ ነው የሚስበኝ ሰውም ሲጠጋኝ እንደ ኤሌክትሪክ ነው የሚስበኝ በቃ ከሰው መጠጋት አልችልም እቃ እንኳን ለመብላት መያዝ አልችልም እንደ ኤሌክትሪክ ይጎትተኛል እና ደነግጥና ወድቃለሁ ይሄንን እንትን ሲለኝ ማለት ነውና ምግብ ራሱ አንድ ምስርና ወይ ፍርፍር ብቻ ነው ሌላ ነገር አለ ከዛ ገብቼ ስጠመቁነትም ስሰወር ያን ነው ቀን ምን አሳየኝ በቃ ቤት ውስጥ እንደዚህ ቁጭ ብለን አብረን እንበላችሁ እንጠጣችሁ ሰዎች ብዙ ነገር እንዳደረጉብኝ ማን ያሳየኝና ከዛ ጸጉርሽ ሁሉ መፈቅፈቅ አለበት ይለኛል በጋጀራዬ ጸጉሬ በሙሉ ተቀፍቅልኝና ያነሳልኛል ብዙ ነገር ነው ያለው እላሽ ላይ ብሎ ከዛ ከጸጉሬ ላይ የሚወጣው ብዙ ክምር ነው ቁጭ እየተደረገልኝ ከሰው ላይ እንዴት ይሁሉ ነገር ይወጣል ይሁሉ ነገር ነው በላሽ ላይ ያለው በጣም ብዙ ነገር ነው ያለብሽ ይለኝና ያን ሁሉ ይከምርና ያወጣልኝ ከዛ በቃ ወደ ራሴ ስነቃ እንደዛው እንዳልኩ ነው ፈቱኝ ለካ ድኗል እጄኔ ግን አላየሁት ፈርቻለሁ ከዛ እምነትን ቀባሽ ነው ብሎ ወደ እምነት ቦታ ሲሄድ እንዲህ ስለኩኝም ደና እንደሳረገውም ደና በእውነት በአንድ ቀን ያንን ውለት ከዛ እንደዚህ ሳደርገው ደና እንዲህ ሳረገው ደና በቃ ያሚቆረጥ ያምንሚለው ከለር ያዘው ባንዴ በቃ ለቀቀ እና ያንን ቀን የዳንኩት እግዚአብሔር ክብሩ ይስፋ እውነት ቅዱስ ጊዮርጊስ ክብሩ ይስፋ ከዛ በኋላ አለቀስኩ በጣም ተደሰትኩ ባለቤቴም ተደሰተ እኔም ተደሰትኩ በቃ በጣም አለቅስ ነበር በደስታ ከዛን መጸለይ ጀመርኩ እውነትም እኔም ሲሄድም ከዚህም ሲሆን ሱባኤ በጣም ይዛለሁ ሁሌም ጾማለሁ ግን እዛ በሚሳት እኔ ያለ አንዲት ኩባያ በሶ ሌላ ነገር አልቀምስም ሁሌም ሱባኤ ሲዝም ቢሆን እንደዛ ነው የማደርገው እሱ የሚፈልገው ምንድነው ንስሐ ጸሎት ስግደት ነው የሚፈልገው ይሄንን ካደረክ በቃ ሁሉ ነገር ይፈታል እና ከዛ በፊት ግን እንደው ጥቁር አንበሳ የሚቆረጥ ብለው ወስነውልሽ ነበር ማለት ነው ተጽፎልኛል ወረቀቱ ራሱ አለ ወረቀቱም አለ ተጽፎልኝ የግል ነበር ከዛ ጥቁር አንበሳ ካቅም በላይ ነው ቆረጥ ሙሉ ለሙሉ እጅሽ ይቆረጥ እዚህ ጋር ነው የሚቆረጠውና ወደ ጋንግሪ ተቀይሮ ጠቁሯል በለዘ እሱ ራሱ በምክንያት ነው ግን እንደዚህ አንሺው አድርገውብኝ እና ከዚህ በኋላ አይነኩሽም አንቺን ከነኩሽ ይሄ አደገኛ አጥር ላይ ሽቦ አለ አይደል እሱን በዚህ ነው መቆርጣቸው ከዚህ በኋላ አንቺን ቢነኩሽ በዚህ እየቆረጥኩ ነው መጥልልሽ ያንቺ ከዚህ በኋላ ይሄ ጤና አዳም በሬ ላይ ጤና አዳም ተክሎ ያሳየኝ እዛ ተሰውሬ ማለት ነው ጤና አዳም ይሄ ነው ከዚህ በኋላ ላንቺ ይሄ ጤና አዳም እና ጤና አዳም ብዙ ጤና አዳም ነው የሚያሳየኝ እና ከዚህ በኋላ ቢያድሱብሽ ቢያደርጉብሽ በዚህ ነው መቆርጣቸው እና ይመጣል በአካል ደግሞ ያሳየኛል አሁንም ሲላክም ያሳየኛል ሲያባርልኝም ያሳየኛል ምን አይነት ጭካኔው ግን ማለት የሰው እጅ እስከ ማስቆረጥ ደረጃ መተት የሚያደርስ እኔ ለምን በጣም ጥሩ ስራ ነበርኝ አሁን በቃ ስራም ሰው ጋር መኖርም ተስራልም ቤቴ ነው ኖሮ እንደገና እኔ ራሴ ስጦታ ሰጥሻለሁ ስራ ትስሪያለሽ እና ስጦታ ሰጥሻለሁ ስጦታሽን ግን ለማን እንዳትናገሪ እውነትም ስመጣ ትልቅ ስጦታ ነው ሰጠኝ ገቢ ያለኝ ማን ያው ማስቀደስ እና ቡና እንዳትጠጭ ቡና ትጠጭ እንደዚህ የማጠፋቸውን ጥፋቶች አሁን ቤት ይሁን የራሱ ይነገረኛል ቡና ተጭ ነበር ቡና ጠጣለሁ ቡና ካልጠጣው ራሱ ቅዳሴ ሙዬትም ቡና ካልጠጣው እረበሻለሁ የጠገብኩም አይመስልኝ እና ቡና አሁን ቡና ማልጠጣ አሁን ደግሞ አንዳንዴ ሻይ ጠጣ ነበር ሻዩንም ሻይ ቅጠል አቆሚያለሁ አሁን ደግሞ ሻይ ቅጠሉንም አቆሚ አልጠጣው ሻይ ስፈልግ ቅመሞች አድርጌ እጠጣለሁ ብዙም ተጠቃሚ አይደለሁ እሺ ከዛ በኋላ እስቲ ጎረቤቶችሽ ከዛ በሁለተኛው ጉዞ ሲሄድ ደግሞ እንደዚህ ጎረቤት ማለት ብዙ አንተዋወቅም ጎረቤት ይባላል እንጂ አንተዋወቅም እዚህ ሀገር አይኖር እና እነሱ በቃ ይታመማሉ ልጆቹም ይታመማሉ እሷም ትታመም ባለቤቷም በቃ ጥሩ ኑሮ አይኖሩ የስቃይ ኑሮ ነው ከዛም በኋላ አይ እኔ እኮ እንደዚህ ያመመኝ ምናምን ትለኝ እኔ እኮ በርሜል ጊዮርጊስ ልሄድ ነው አሁን ሁለተኛ ጠርቶኝ ግን ሲሄድ ጠርቶኝ ነው ነይ ብሎ የቀረ ነገር አለ አውራጣትሽ ላይ ነይ ብሎኝ ነው የሄድኩት እንዴት ተጠራሽ በህልምሽ ነው እኔ እንዲሁ በጋድ ነው የሚያወራኝ ስጸልይ እንዲሁ በጋድ አሁን እኔ እናንተ እንደምናወራው በቃ ያወራኛል እኔ እንደ ኃጢአተኛ ነኝ ኃጢአቴ ብዙ በድያለሁ ፈጣሪ ግን
አባቴ ደግሞ የዋልዱባ ገዳም መለኩሴ ነው እና በአባቴ ጸሎት ነው ይሁን ተጸካኝ አባቴ በጣም ይጸልይልኝ እዛ ነው የሚኖረው እሳቸው አባቴ ማንኛው ነው ዛን የሚኖረው አባቴን ለማየት ራሱ ይናፍቀኛል አላየው ልጅም አንዴ አይቼዋለሁ ማለት ብዙ መግባቱ ይከብዳል ወደዛ መሄዱ በጣም ርቀት እንደገና እኛም እንወስድለትን ነገር አይቀምስም ምንም የሚወስደው ነገር የለም በባዶ ሆዱ ነው የሚኖረው እድለኛ ነሽ እኮ ታዲያ አመት ባልመጣ ምን መጣስ ምንም አያውቅም በስውር ነው የሚኖረው የሚያውቀው ነገር የለም ስለዚህ ያለ ታዲያ እኮ መታደል ትልቅ ጸጋ እኮ ነው አናለብሰው ምግብ አንሰጠውም አይበላም የኛም ምግብ ግፋቢ ደቃ ምናምን ብንወስድለት ነው ምናምን የሚለብሰው ቢጫ ልብሶች ምናምን ብንገዛ ነው እንጂ ሌላ ነገር ከኛ የሚፈልገው የለም ሁሌ ቆሞ ነው ሁሌ በባዶ እግሩን ያባቴ ሲል ሳገኘው እንኳን እስቲ እንዴ ተገነስክበት ለጣብል ስለው ሻይለም ታበይ እንኳን ላው ላይ ማራገፍ አይፈልግም ማበሱ በረከት ነው እኛ እዚህ ደረስን እኔም እዚህ ደረስኩት እና አባቴን አሳየኝ ስለው አባቴን አመጣልኝ በሁለተኛው በጣም ያምራል በቃ እኔ እንደዛ አይነት ገነት አይቻላቅ አባቴ ነው ገነትን ያዩት በጣም ያምራል በቃ ንፋሱ አየሩ አባቴ እንደሆነ ራሱ አላወቅኩም መጨረሻ ሄደን ይዞኝ ሄዶ እዛ ስንደርስ ልክ ዋልዱባ መሆኑን ያወቅኩትና አባቴ ጋር ሲያደርሰኝ አባቴ ሲያሳየኝ እና እሱን የረዳ በዚህ በጥግ አስቀምጠዋል ወይ አባቴን አሳርፍልኝ ልኩት አባቴ በጣም እየተንገላታ ነው የሚኖረው አባቴ ብዙ መስዋዕትነት እየከፈለ ነው አሳርፍልኝ ይበቃዋል አልኩት በእውነት ከማየው በቃ እሱ ቆቃ ነው እሱ ማየት እና ወዲያው መጥቼ ይርሽ ታያለሽ ነው ይችላል አሁን ጎንደር አይደል ከዛ ያረግኝ ወክል መንገድ ማለት ሄዳለሁ እና አባቴ በረከት ነው እግዚአብሔር ይመስገን አባቴን ማይቻለው የሚኖርበትን ቤት ገና ቀድሜ ሳይሞት እሱ በህይወት እያለ ነው ያሳየኝ አሁን አርፏል እንዳባትሽ አርፏል አሁንማ አረፈ አሳርፍልኝ ያልቅሽ ነበር እኔ እንዲሞት ንፈልኩት አሁን ለምን በጣም የሚኖርበት ከባድ በጣም ከባድ ነው የሚኖር እዛ ውስጥ ገብቼ ሳይው በቃ ወላይ እንጃ በህሊና በቃ ለምን አንደኛ ወይኔ አባቴ እንዲሆና ብዬ አላበለው አላጠጣው ምሻይ እኛም እናረጋቸው ነገሮች አይቀበልም በጉዳት ነው የሚኖር በጣም እየተጎዳ ነው እንዴት ነው ለምንናው እናታችን ሞተች ልጆቹን እናታችን ሞተች እናታችን ስትሞት በቃ ወደ ምናና ገባ ቀጥታ ምናና ገባ እሱንም ደግሞ ወልዶባ ገባ እዛው በቃ የሚኖረው እዛው እየኖረ በስውር ነው የሚኖረው ልጆቹን እንኳን ለይቶ እንትን አይል ለይቶ ከሌን የሚያውቀው ነገር የለም እንዴ በቃ እሱ ከሌ ልጅ ነው ከሌ እንደዚህ ነው አይል ሁሉም በቃ እንደዛ እንደ አሁን ይደን ራሱ አባታችን ስንለው እኔ ልጆች መጡ ብሎ እንደ ልጅ እንትን አይልም በቃ ሁሉንም እኩል ነው የሚያየው እና በቃ ይመርቀናል ይጸልይልናል ያየውን ነገር እኔ በስልክ ወንድሜ ደግሞ እዛው ነው የሚኖረው አገልጋይ ነው እሱ ያገናኘኛል እንደዛ ያልኩ ነው ከአባቴ ጋር አንተን አባቴ በረከት ነው እንጂ እኔ ኃጢአተኛ በአባቴ ጸጋ በአባቴ በረከት በአባቴ ምርቃት እዚህ ደረጃ የደረስኩት ደግሞ በቅዱስ ጊዮርጊስና የድንኳኗ ማርያም እዚህ ወደ ቃሊቲ አለች ሰናት መጀመሪያ መሰረት ደስ ይላል እኮ ማለት በቤተሰብ መባረክ በቤተሰብ መመረቅ በተለይ እናትና አባት አባቴ በጣም ለኔ የተለየ ፍቅር አለው መርቀኛል እኔም ለአባቴ ብዙ ነገር ብዙ መስዋዕትነት ከፍያለሁ ባለኝ ማለት ባለችኝ አቅም ይሄዳለሁ እንላለሁ በቃ እሱ ምን ነው የሚከፋኝ የሚመስለው እኔ ምጻም ወደዚህ ስለመጣሁ እና አባቴ በረከቴ እና እንዲያሳርፍልኝ ፈልጌ ጠየቅኩት እውነት በቃ ይበቃዋል አልኩት እንገላታ ነው ስለ እንደዛ ባልኩት ያንን ገነት ቤቱን አሳየ ወዲያውኑ እንደመጣው በፈረስ ይዞ ሲሄዳዩ ትንሽ ቆይቼ
በፈረስ ይዞ ሲሄድ ባለቤቴ ኧረ አባቴን በፈረስ ወሰደው ወደ እናቴ ሀገር አልኩት። ለካ ሊሞት ነው። እኔ ደግሞ አላወኩም። ከዛ ዓርብ ዕለት ማታ ደወለልኝ አባቴ ያናገረኝ እና ቤቴን ስሪ ልጄ አደራሽን የራበው የከፋውም እንዲያርፍበት ዝናብ የሚመታው ሰው የሚጠለይበት ቤት ስሪልኛል እና አደራ ብሎኝ ያችን ቃል ብሎኝ ወዲያው ማረፈ። አባቴን በረከት አገኛለሁ ያችን ያለኝን ቃል አድርጎ ሌላ ነገር አልፈልግም። ያንን ቤት ሰርቼ አሁን በአባቴ ስም የከፋውን ማደሪያ ያጠምን ያለ መሰየደ ያርፋል ይኖርበታል። ጎንደር በሱ ስም የሰራውለት እና ቅዱስ ጊዮርጊስ ይህንን አደረገ። አሁንም ሲሄድ አባቴን አሳየኝ። ጥሩ ቦታ ነው ያለው። እንደገና የወንድሜ ልጅ ደግሞ አለች፣ በህይወት አለች። ትንሽ ልጅ ናት። ሲኦል ውስጥ አገኘታለሁ። እሳት ውስጥ ገብታ ነው አውጫታለሁ። እንዴ ለምን አልኩ። ምን ሆና ነው የገባችው? ለምን ላለው እሳት ውስጥ ገብታ በቃ ከብዙ ሰዎች የሚያጨሱ የሚቅሙ የሚጠጡ ዝሙት የሚሰሩ ናቸው እዚህ ውስጥ ያሉት እና እሷ እኮ ከዚህ ውስጥ የለችም። ለምን ስለው በባሏ ምክንያት እዚህ ውስጥ ገብታለች ይለኛል። እንዴ ባሏ ለምንድን ነው? ባሏ ከተለያየ ሃይማኖት ልጆች አሉት እና ይቅማል፣ ያጨሳል፣ ይጠጣል። እሷን እዚህ ውስጥ ያስገባት። እሷን ከዚህ ውስጥ ከወጣች በምድርም በሰማይም ጥሩ ህይወት አኖራታለሁ። ከዛ እንዴት እሳት ውስጥ ብዬ ጎትቼ ሳወጣት እምቢ ትለኛለች። ባሌን ትቼ አልሄድም አለች። አልሞተችም፣ በህይወት አለች። ከዛ ባሌን ትቼ አልሄድም ስትለኝ እምቢ ስትለኝ ተመልሳ ሄደች። ከዛ መጥቼ አስጠራኋት። ባለቤትሽ እንዴት ነው? እኔ ብዙም አልቀርባትም። ለምንድን ነው እንደዚህ አይነት ነገር አየሁ ቅዱስ ጊዮርጊስ ጋር ሂጄ ባለቤትሽ ሌላ ጋር ልጅ ወልዷል እንዴ? ምንድን ነው ያለው ነገር ማምን ስላት አይ ምንም የለም ማለት ስታጠራ 3 ልጆች ከሌላ ሃይማኖት ያላት ሴት ወልዷል። ከዛ ስታረጋግጥ 3 ልጆች ወልዷል ከሌላ። ከዛም በኋላ በቃ እውነትሽን ነው አለችኝ እና ውጭ ያልኳት። ለምን አትወጭም ስላት እኔ ጥዬ መውጣት አልፈልግም አለች። እየቃመ እያጨሰ እሳት ውስጥ እያኖረሽ እንደገና በሰማይ ቤትም ሲኦል ሊከትሽ እኮ ነው። ለምን ከሌላ ሃይማኖት ወልዶ አንቺ ማድረግ የለብሽም ስላት እኔ ስለምወደው መውጣት አልችልም። ደግሞ ልጆች ወልዳለች 2 ልጆች። በቃ እና ከዛ መውጣት አልፈለገችም። እኔም በቃ እጅም ማላያትም በጤናዋ አይመስለኝም አይደለችም እና ህፃን ናት። እሱ ግን ትልቅ ነው። ግን ከሌላ ራሱ እንደወለደ እኔ ባየሁት ነው። በርሜል ጊዮርጊስ ተሰውሬ ነው አውጫት ብሎኝ ከሳት አውጫት ብሎኝ አየሁት እና አልወጣም ስትል በቃ አሁን ይኸው እዛው ነው የምትኖረው። እሷም እኔም አላናገራትም ለምን እንዴት ታደርጊያለሽ ብዬ ማለት ነው። ይህንን እንደዛ እንትን አልኩኝ። ከዛን የሁለተኛው ጉዞ ሲሄድ ያው እንዳልኩ እጄ ላይ ጥፍርሽ ላይ ያለ የሚወጣ ነገር ብሎኝ ነው። እንደገና የእህቴ ባል አለ እሱን ይዘሽው ነው ያለኝ። እሱ ደግሞ ይሰራል በቃ ምን ይላል ምንም ሊሆንለት አልቻለም። ይታሰራል፣ ይፈታል። ብዙ ችግር በቃ ቤታችን ብዙ ችግር አለ እህቴ ጋር ማለት ነው። ልጆቿ ላይ ይታመማሉ። ምን ይላል ከዛ እሱን ይዤ ብድግ ብዬ እኔ እፈታለታለሁ። ይህንን አሁኑን ስራ ያቁሙ አይሆነውም ተይው ይህ ስራ ይተዋል። ከዛ እኔ ስለው እኔ ልጆችን ትቼ ምን ላበላለሁ አሁን እጅ እዛ ምናምን ሲለኝ ችግር የለውም ይዤው ሲሄድ እሱ ነው ያለኝ። አሁን እነሱ እኔ ያልኳቸውን ያምናሉ። እኔም ደግሞ በጋድ እንደ ኃጢአቴ ሳይሆን እንደ ቸርነቱ የሚለኝን አደርጋለሁ እና ይዤ ሄድኩኝ። ከዛ ሄደን እኔ እና እሱ እዛ ቆይተን በእናንተ ጉዞ ነው ሄድን። መጣን። እዛ ሆኜ ስሰወር ምን አየሁ እህቴን እሷ ካልመጣች አይሆንም። እሷ እየሻት ቡና ስታፈላ እሷ ግን ሌላ ነገር አምልክ አይደለም ትለካ ስታፈላ ሌላ መንፈስ ይመጣል ቤት ውስጥ እንደዚህ ጎዝጉዛ ምን ብላም ብላ የምታፈላው። እኔ ቡና ትቻለሁ ስታፈላ አየሻት እዚህ ጋር እኮ ስታፈላ አብሯት ብዙ ነገር ይቀመጣል እና እሷ ካልመጣች ቤታቸው ሊጸዳ አይችልም። አሁንም እሷ መምጣት አለባት ሚስቱ ማለት ነው። እሺ አልኩኝና እዛ ያንን እሱም ያለውን ነገር ያው እኔ ስቤ ያሉትን ነገሮች አውጥተን መጣን። እዛ እሷን ደግሞ ላክናት ሄዳ አሁን እግዚአብሔር ይመስገን
እኔ መድበዋለሁ ያለው ቦታ ላይ ከጠበቅነው በላይ ጥሩ ቦታ መድቦት ያንን አስተውት ጥሩ ስራ ይዞ ልጆቹና ቤተሰቦቹን እያስተዳደረ ነው። አሁን ደግሞ ትልቁን ልጇን ይዘሽ ነው የተባልኩ እሷን ይዤ ሄድኩ። በአሁኑ ጉዞ እሷን ጋር ሄድና በአሁኑ ጉዞ ሲሄድ መንገድ ላይ መኪና ውስጥ የተቸገረች ልጅ አለች። መጠመቅ አትችልም እና ልጅቷ እህቷ ታስራለች ባልሰራችው ወንጀል። ባለቤቷ ራሱን አጥፍቶ በእሷ ላይ ክሱ ተመስርቶ እሷ ታስራለች። እቺ ልጅ አረጋጊልኝ፣ እሷ መጠመቅ አትችልም፣ አይዞሽ እኔ ዳኛታለሁ፣ እኔ አስፈታታለሁ ብለሽ ንገሪያት አለኝ። ከነ ልጆቿን ታስረች ይለኛል። መኪና ውስጥ ገና ልንወርድ ስንል ማታ ነው የገባነው፣ መሸት ብሏል። እኔ ልጅቷን ደግሞ መልኳን አሳየኝ፣ እዚህ ጋር የሆነ ነገር ምልክት አላት። ከዛች ልጅ ተጠምቄ ጧት ስወጣ መፈለግ ጀመርኩ። ስፈልጋት ልክ እኔ ተጠምቄ ልጠመቅ ሲሄድ እሷ ተጠምቃ ስትመጣ አገኘኋት። እንግዲህ ያሳየኝ እሱ ነው እንጂ አላውቃትም። ከዛ እንዴ ነሽ ደህና ነሽ አልኳት። ምን አላውቅሽም ምናምን አለች። ተጠመቅሽ እንዴ ስላት እኔ እኮ በርሜን መጠመቅ አልችልም፣ እዚህ ስደርስ የሆነ ላይ መጣብኝ አለች። አይ ምልክት አለሽ ስላት ማን አለች። እውነትም አታውቀኝም እኔም አላውቃትም። አይ ና እንዴ ምልክት አለሽ ከማን አለች። እኔ እንግዲህ ቅዱስ ጊዮርጊስ ገና መኪና ውስጥ ነው የነገረኝ። የታሰረች እህት አለች አልኳት ስላት በጣም አለቀሰች። አዎ እህቴ ታስራብኝ እኮ ነው የመጣሁት፣ ከነ ልጆቿ ታስራለች እህቴ እና ባለቤቷ እንደዚህ ያደርጓል። በባለቤቷ ምክንያት አይደል? አዎ አለች። ማን የነገረሽ? እውነት እሱ አይደለም የነገረሽ ሰውን የነገረሽ አለች። እኔ የማውቀው ነገር የለም እኔ አንቺን ሳላቅሽም አይደለም አልኳት። እዛ እንግዲህ በጣም አለቀሰች እና እኔ ዳኝሻለሁ አሁን ቀጠሮ ነበር ደወለችልኝ እና አሁን ጥሩ ላይ ነው ያለው ብላ የደወለች አሁን ያለውን ነገር ገና እንግዲህ ወር አልሆነንም። አሁን በቀጠሮ ስንቀርብ በቃ በሚቀጥለው ምስክር አሰባስባቸው ውሳኔ እንሰጣለን አሉ። ሊለቋት ነው መሰለኝ፣ እንደሚለቋት ተስፋ አለኝ አለች። እስከዛሬ እንደዚህ አልተፈረደላትም አለች እና 2 ሴት ልጆቿን ይዛ ታሰረች እና አይዞሽ ብሎሻል አሁን ራሱ ምን አለች ትለኛለች እየደወለች እና እንዴት ነው የኔስ እንዴት ምናምን ስትል እና እንደሚያስለቀቃት ያንን መልእክት ነገርኳት። ገና መኪና ሳልጠመቅ ስጠመቅ ብዙ እህቶች አሉ እዛው ማገኛቸው ውጭ የሚኖሩ የሚልኩኝ ከነ ቤተሰብ የራሱ ወጪ ያረጉ እነሱ ናቸው። እኔ ስለቤታቸው ከነሱ በልጬው ጻርቃኑኝ አይደለም፣ ስለቤታቸው ስላለው ነገር ይነገረኛል፣ እነግራቸዋለሁ። ብዙ ኑሯቸው የተስተካከለ ልጆች አሉ። አንዷም እህቷን ልካ አሁን በአሁኑ አብረን እንድነት ምንድነው ሰው መታኝ ብለው ነው ቤተሰቦቿ ገባ የሚወቅሷት በእኔ ማለት ነው። ለምንድነው ሰው መታኝ ራስሽ አትጸልይ። ልጅቷ አልተቀርበኝ ራሱ ፈቃደኛ ሆነች። ግን እዛ ስትጠመቅ ከባድ ፈተና ነው ያሳለፍኩት። እንደውም አንድ ቀን ሌሊት የነጋ መስሎኝ የሷን ሳይ ከብዶኝ ወደ ጊዮርጊስ ሲሄድ ሌሊት ለካ 6 ሰዓት ነው። ቤተክርስቲያኑ ጠፍቶብኝ አለፍ ሂጄ ሰዎች ናቸው ያመጡኝ ከሌሊቱ 6 ሰዓት። ለምን በሷ ላይ ጥሩ ነገር ስላላየው ሰው አንድ ነገር ትሆንብኛለች ወይ ከፋታ ብዬ በሷ ስም ስጸልይ መከራ ሳይሆን እንትን ያልኩት። ግን እሷ ያንን ቤተሰቡ ሊቀበለው አልቻለም። ጠንቋይ ናት ማለት ነው። ለምን ነገራቸው ነገር ትክክለኛ ነገር ነው። እንደዚህ የሚያደርጉ ኢትዮጵያ ውስጥ አሉ። እኔ ብዙ እህቶች አሉ በእንደዚህ ምልክት ነገራቸው። እኔ ቀጥታ ነው የሚያሳየኝ። አሁን እነዚህን ሃይማኖታቸውን ሊቀይሩት ያሉትን እንግዲህ ነገርኩ አይደለ? ወደ ሌላ ሃይማኖት ሊሄዱ ተዘጋጅተዋል። እስኪ ንገሪኝ ስለነሱ። የነሱን ታሪክ ልንገር። በሁለተኛው ጉዞዬ ነው ሲሄድ ወደ ግራ ግብት ያለው ሰው በቃ የተምታታበት በቃ ልጆቿም እሷም የሚያሳዝኑ ናቸው እና መንገድ ላይ አገኘኋት። እንደው ምን ሆነሽ ነው ስላት እኔ እኮ ያመኛል፣ ግማሽ ፓርቲ አመኛል፣ ልጆችም ታማሚ ናቸው እኔም ያመኛል አለች። ወይ አይዞሽ እኔ ቅዱስ ጊዮርጊስ ልሄድ ነው ብር የለሽም 10 ብር ስጪኝ አልኳት።
በልጆችሽ ስምና በአንቺ ስም 10 ብር ስጪ፣ ሽት አድርጊያቸው፣ ገላቸውን አስነኪው፣ እንደ እምነት ቀቢያቸውና 10 ብሯን ቋጥረሽ ስጪ ስላት አሁን የለኝም 10 ብር እኔ እንዳልሰጥሽ ከኔ ይሁን፣ ከአንቺ ግን ግዴታ 10 ብር ይዤልሽ እሄዳለሁ። ደግሞ አንግባባም፣ መንገድ ላይ ስላየኋት ነው እንጂ አንግባባም፣ ብዙም አንተዋወቅም አልኳት። እሺ አለችና ያችን 10 ብር በማግስቱ ይዛ መጣች። እንግዲህ እሱ ያውቃል፣ አይዞሽ ቅዱስ ጊዮርጊስ ያውቃል ብዬ እኔም እንዳይቀላቀልብኝ ብዬ ለብቻ ብሯን አስሬ ይዤ እንግዲህ ቅዱስ ጊዮርጊስ የታሰረውን ፍታ። እኔም ማውቀው ነገር የለም ሃይማኖታቸውን እንደሚቀይሩ፣ እሷም አልነገረችኝም። እዛ እንግዲህ አንተ ፍታቸው፣ ታሳዝናለች፣ እኔም አሳዝናኛለች እለዋለሁ። እና ያችን ብር አስገባሁላትና ጸልያለሁ፣ በጸሎት አስባታለሁ። ከዛ ስትሰወር ሴትዮዋ እንዳለ አመጣብኝ። ጧፍ ታስባርክና ወገቧ ላይ አስራ ማንኛውም የፈለገችው ቤተክርስቲያን ጋር ትጠመቅ፣ ከዛም በኋላ ትጠመቅችን ብቻ ነው ትጠመቃል። እሺ ብዬ እኔም ያችን ምልክት ይዤ መጥቼ አይ እንደዚህ አይነት ምልክት አለሽ፣ ቅዱስ ጊዮርጊስ እንደዚህ ብሎሻል፣ እኔ ስትሰወር ነው ያየሁት፣ ላታውቂው ትቻለሽ፣ ላይገባሽ ይችላል፣ ግን እንዲህ ነው ብዬ አስረዳዋት። እሷም ተረዳች። ከዛ ቆይታ ሄዳ ያንን ጧፍ ትገዛና ታስባርክና መጠመቅ ጀመረች። ስትጠመቅ ትድናለች፣ የግማሽ ፓርቲ ይለቃታል። ከዛ መጀመሪያ ምን አየዋለች? የመጀመሪያ ቀን መጀመሪያ እሳት ውስጥ ይዞኝ ገባለች። በህልሜ እሳት በቃ የሚነድ እሳት ውስጥ ይላል አለች። ስጮህ ያንን ከዛም በኋላ እንደገና ጨለማ ውስጥ ይዞኝ ገባለች። ከዛ ከእሳቱ አውጥቶ ጨለማ ውስጥ፣ ከዛ ከጨለማው ያወጣኛል። ሲያድናት ነው የሚያሳያት መሰለኝ። ከዛ ከሁለቱ የሚያወጣኝና ወደ ብርሃን ወሰደኝ። ወደ ብርሃን ይወስዳትና እኔ ቅዱስ ጊዮርጊስ ነኝ ብሎ ይሄን ምስሉን ያሳየኛል፣ በፈረስ ያለው። እኔ ደግሞ ጊዮርጊስ የሚባል አላውቅም ማለት ጭራሹን አላውቀውም። ግን ኦርቶዶክስ ነች፣ ኦርቶዶክስ ናት፣ ግን ብዙ እምነቱ የላትም። የምታውቀው ነገር የለም ስለ ኦርቶዶክስ። በቃ መኖርና መኖር ነው፣ ብዙም አታውቅም። ልጆች ማሳደግ ነው። እንደዚህ ስለ ሃይማኖት ደግሞ ብዙም ጠለቅ ብላ እንትን አትልም። ከዛን እና እኔን የምታገኘኝ እሷ ቤት ነው ይላታል። እኔ ቤት የምታገኘኝ ሀብታም ቤት ሄደሽ እዛ ታገኘኛለሽ፣ ሌላ ቦታ አታገኘኝም፣ ለሷ ደግሞ ሄደሽ ንገሪያት ይላታል። እና አንቺ አሁን ሃይማኖትሽን ከመቀየር አድኝሻለሁ፣ ሃይማኖትሽን እንዳትቀይሪ፣ ልጆችሽን ወስደሽ እንዳታስጠምጪ፣ የምትፈልጊውን እኔ አደርግልሻለሁ። ይሄኮ በቃ በጣም እንስ ያለሽ ኑሮ ነው፣ አፓርታማ ላይ አኖርሻለሁ አለኛለች። ከዛ ይሄንንም አልነገረችኝም፣ እንደዚህ ነው አላለችኝም፣ ዝም ነው ያለች። ከዛ ሰኔ ሚካኤል ዝክር ነበረ፣ ያንን ዝክር አድርጌ ጸበል ቅመሱ ስላት ስትገባ ፊት ለፊት ጊዮርጊስን ሳሎን ስታይ ራሱ ይሄ ሰውዬ ነው ትላለች። ብዙም አታውቅም፣ ራሱ ይሄን ሰውዬ ነው ያየሁት ትላለች። ከዛ ጎኗ አለ ምንድነው ሰቤት ልጅ ጣት እየጠቆምሽ ራሱ የምታርፈሽ ቁጭ ይሏል። ከዛ በማግስቱ መጣ ራሱ ይሄ ሰውዬ ነው ያየሁት አለች። ምንድነው ያየሽው ስላት እንደዚህ ከጨለማና ከእሳት አወጣኝ እና ከዚህ በኋላ ህይወትሽን እባርካለሁ እና እኔ እኮ ሃይማኖቴን ልቀይር ነበር አለች። እንዴ አልኳት። ምን ነው ስላት እኔ እኮ ሃይማኖቴን ልቀይር አንቺ እኮ ስላዳንሽ አሁን እኮ ድኛለሁ እና ጥሩ ስራ ሰጣት። ወዲያውኑ ያችን እንደዛውና ማምጥቼ እምነት ምኑ ሲቀባቡ ምን ተገባሽ ጥሩ ስራ ገባች። አሁን በጣም ትሰራለች፣ ጥሩ ስራ አላት። የት ነበር ልትሄድ የነበረው? ወደ ዩጩፋ ልትሄድ ነበር። ዩጩፋ ፓስተሩ ነው? ወደ ደብረ ዘይት ነው አለች የሚወስዱኝ። ዩጩፋ ሊሄድ ተነጋግረው ጨርሰዋል። እኔ ደግሞ ያንን ታሪክ አላውቅም። ዘመዶቼ እዛ ነው አለች የሚኖሩ ጴንጤዎች ናቸው። እና እነሱ እዛ ስለሆኑ ወደዛ ይዘዋል ሊሄዱ። ምልክት አለሽ አሉኝ አለች። ምልክት አለሽ እንደዚህ ተደርጎብሻል እና እዚህ ትምጣና ትድናለች ብለውሻል ነው ያሉኝ አለች። ግን አንቺ ባትደርሽ ሂጄ ነበር። ልጆቿን ሁሉ ይዛ ልትሄድ ቀጠሮ ይዘዋል። እኔ ደግሞ ይሁሉ አልነገረች። አሁን ስታይ ልጆቿ ሲያዩኝ ያለቅሳሉ፣ እሷ ስታይኝ ታለቅሳለች፣ ባለቤቷ ሲያዩኝ ያለቅሳሉ። ምክንያት አርጎሻል አንቺ ለዚህ ሴትዮ መዳን እንደ ምክንያት እና እሷ እና ቤተክርስቲያን ሄድኩ አለች። ፈለኩት አለች። ይሄንን ባለፈረሱ ፈልገው እንግዲህ አጣውታለች። ላይው አልቻልኩም። እውነትም አንቺ ቤት ነው የምታገኘኝ ስላል አንቺ ቤት አገኘሁታለች።
እና ከሃይማኖታችን ከመለወጥ ያዳንሽኝ ብላ ትናንት ራሱ መጣ እንዴ ስታለቅስ በጣም እያለቀሰች አሁን ኦርቶዶክስ ናት። አሁን እንደውም 2 ክር አሰረች። ይሄ የጊዮርጊስ ነው አለች። ይሄ የራስ ሃይማኖት ነው አለች የመጀመሪያው። ይሄ ደግሞ የቅዱስ ጊዮርጊስ ሁለተኛው ማተም የቅዱስ ጊዮርጊስ ነው። የፈረሰኛ አሁን ልጆቹ ባህር እንዳይቀየም ዝም ላይ ነው የሚሉኝ አለች። እና እንደውም የጊዮርጊስን ስዕል ግዢልን ስዕሉን ገዝተሽ አስቀምጭልንና እና አንድ ልጇ በብረት ነው ራሱ የምትሄደው። በቃ ፓራላይዝድ አድርጓታል። አንዱ ገና ህፃኖች ናቸው። በቃ ምስቅልቅል ያለ ነገር የሚኖር አሁን እኔ አንድ ነገር ሲሆን ምልክት እንደዚህ ነው እና አንድ ልጇ መሀል ያለችው ልጇ አቅፎ ይስማታል። አቅፎ ሲስማት እኔ በአሁኑ ተሰውሬ ሰዓት አቅፎ ይስማታል። አንደኛው አንጻ አሁን ቤታቸው ምን ይታያታል? ልጅቷ ቀጥታ ይታያት ጀመር። አሁን አፏን እያፈንኳለች። አታፍኛት፣ ለምን ታፍኛታች? በጋት እንደዚህ መጣ ያች ልጅቷ መናገር ጀመረች። የሷለች እኔ እዛ እሱ አቅፎ ሲስማት አይቻለሁ። እቺ ልጅ ልጆች ጥሩ ናቸው፣ ግን እሷን ደግሞ መርጧታል። በጣም ነው የመረጣት እና በዚህ ልጅ ደግሞ ብዙ በረከት ታገኛለች። አይዞሽ ስላት አሁን ልጅቷ ምን ትሆናለች? ትምህርት ቤትም ሆና ይታያታል። በቃ እና እኔ የምትነግረኝ ነገር ፈራዋለች። ትናንት እንደዚህ መጣ ሄደ፣ አራገፉብን። አሁን ወጣ ጠረገው፣ ባለ ነጭ ጭራ ያዘ መጣ፣ ነጭ ፈረስ መጣብኝ። በቃ እንደዚህ ነው የምትለው አለች ቁጭ ብላ። ስንት ዓመቷ ነው? 9 ዓመቷ። እሺ 9 ዓመት ልጅ ናት ገና ማለት ነው። እሱንም ራሱ ገና የምትማርለን በህመም ምክንያት ልጆቹ ራሱ እንትን አሉ እና እንደዚህ መጣብኝ፣ ባለ ነጭ ፈረስ መጣብኝ። አየሁት እማዬ ትላለች ቁጭ ብላ። አሁን እኔ ተሰውሬ ካየሁ በኋላ ልጅቷ ምን አደረጋት? በቃ ይታያታል። አንቺ እንደዛ አትበያት፣ የምትለውን ነገር አታምጫት እና እኔ ጎረቤት ይቀየመኝ ወይ ሰው ይቀየመኛል ብዬ ስም ስትጠራ አፏን አታፍኝ አታያት፣ እሱ ስለመረጣት እና መታውን ትናንት ራሱ በጣም ስታለቅስ ማለት አዳንሽን ሃይማኖታችንን ልንለውጥ እንዳለ እና አሁን ባለቤቴ ይመጣል። እሱ ምልክቱን ሁሉም አክብረው አሁን እኔም በቃ በጣም በተለየ አይን ነው እንጂ እኛል አንቀራረብም፣ እኛል አንገናኝም። እና አሁን ሃይማኖታችንን አድነን ቅዱስ ጊዮርጊስ ከዛ ነገርኳቸው አለች። ለምን ቀረሽ ነይ ብለው አሉኝ። እኔ እኮ እንደዚህ አይነት እህት አገኘሁ እንዲህ አይነት ቦታ የምትሄድ እና እሷ ምልክቱን አምጥታልኝ ይሁንም ጥሩ ስራ ያስኩኝ። ባለቤቴም ደህና ነው፣ እኔም ጤናዬ በቃ ደህና ሆነች። እሷ ልጆችም ደህና ናቸው። እየሰራው እየኖርኩ ነው። እኔ የምፈልገው ይሄንን ነበረ። ስለዚህ ለምን እመጣለሁ አልመጣም ስትላቸው እሷን አገናኘን እኔ እነዛ ጴንጤዎች አገናኘን። እሷማ ነብይ ናት፣ ማገናኘት አለብሽ አገናኝ። እኔ እንዳታገናኝ አልኳት። እኔ በቃ ስማችን ስጫትና በስማችን ተጸልይልን እንግዳውሳ ጭራሽ ወደኛ መጣች። ስማችን እንዴት አይነት ሰው ናት ያለውን ታሪክ ስለሚያውቁ ቤተሰቦቿ ምንም ስለሆኑ እና ወይም ትምጣ ካልመጣች የኛን ስም ስጫት እኔ እንዳታገናኝ እንዳታመጭብኝ አልኳት። እኔ አልፈልግም። ይሄንን ተባብለን በቃ ደስተኛ ሆና ይሄው አሁን እየሰራች ልጆቿን እያስተዳደረች እንኳን አይደለም በሽታ ጭራሽ ጥሩ ደሞዝ አሁን በአሁኑ ሲሄድ ራሱ 400 ብር አስተስተኛ አንቺ ልጆችሽ እንደዚህ ሆነ ልጆችሽ ዳቦ መግዣ ይሆናል 400 ይበዛል 100 ይበቃዋል እሱ ስላት አይ እንደሚሰጠኝ አቃል ከኔ የበለጠ ታምናለች በቃ ስትለኝ እሺ ብዬ ይዤላት ሄድኩ። በልጆቿ ስም ከዛ በኋላ አድርጎልኝ ማቀሳለች ማላቆስ 5000 ብር በአካውንት ያስገባልኝ ሰጥችሽ በማክስቱ አለች። በቃ ቅዱስ ጊዮርጊስ ለኔ ነው በጣም አንቺንም ያመጣን አንቺ ጋር ያገናኘኝ ከየትና ከየት ሀገር አምጥቶ አንቺን ያገናኘኝ ለኔ መብራቴ ሁሉ ነገር ይትለኛለች። በቃ ታለቅሳለች እና ይሄንን አሁን በቃ ማተብ ራሱ ደርበው አሁን ማየ ጊዮርጊስ እዚህ ጋር ይልን እኛን ጸልያለን ልጆቹ ራሱ እና በትንሿ ላይ አሁን ማደር ጀመር መናገር ጀመረች። ትንሿ ራሱ ማየት ጀመረች። አሁን ስዕሉን ገዝታ ጸሎት ቤት ምናምን አድርጋላቸው አሁን ደስተኛ ናቸው። እግዚአብሔር ይመስገን።
እና ይሄንን ነው ትልቅ ነገር ነው እየነገርሽኝ ያለሽው። እና ሃይማኖታቸው መዳኑ እኔ ራሱ አላውቅም። ስድስት ሰው መዳን ማለት ቀላል አይደለም። በጣም እንኳን ስድስት ሰው አይደለም አንዲት ነፍስ መዳን በሰማይ ምን ያህል ታላቅ ደስታ ነው የሚደረገው። በጣም እንጂ አሁን ያንን ነገር እንደሚያደርጉ አላውቅም። ማታ ምናምንም የላቸውም ነበር። እንደውም በቃ ለመሄድ ወስነዋል፣ ተስፋ ቆርጠዋል። እኔም ደግሞ እንደዚህ እንደሆኑ ደግሞ አታወራም። ልጅቷ የምታወራ ሰው አይደለችም፣ አላወራችም። እኔ ስለታመሙ ብቻችን ብር ይዤ በመሄድ በዛች 10 ብር ሙሉ ቤተሰብ ዳነ። እግዚአብሔር ይመስገን እንደነሱ ደስተኛ የለም፣ እንደነሱ ስራ ያለ የለም። ጥሩ ስራ ላይ ናቸው፣ ሰርተው ይበላሉ። እግዚአብሔር የተመሰገነ፣ ልጆቹም ደህና ናቸው። በጣም ደስ ይላል። አሾቻችን ከእህታችን ሀብታም ጋር እያደረግነው ያለው ቆይታ እንደቀጠለ ነው። የመዳናችን ምክንያት የሆኑ ሰዎች በዙሪያችን ይገኛሉ። እነዚህ ሰዎች መመልከት፣ እነዚህ ሰዎች መስማት ከምንም ነገር በላይ ትልቅ መታደል ነው። ብዙ ጊዜ የሚነገርን ነገሮችን ባለመስማት ወዳልሆነ የህይወት ጎዳናዎች እናመራለን። በተለይ ወደ መጥፎም ወደ ጥሩ ነገሮች የሚመሩ ሰዎች በዙሪያችን ይገኛሉ። ጥሩዎችን ከሰማን ወደ ጥሩ ጎዳና፣ መጥፎችን ከሰማን ደግሞ ወዳልሆነ ወደ መጥፎ ጎዳና ይመሩናል። ይህንን ታሪክ ሀብታም በምትነግረን አስደናቂ ገጠመኝ ላይ ሰምተናል። ስለ በርሜል ቅዱስ ጊዮርጊስ እየተደረጉ ስላሉ ገቢረ ተአምራቶችም እየነገረችን ነው የምትገኘው። በስተመጨረሻም ስላላት ህይወት ታሪክና እየተሰማት ስላለው ስሜት፣ ወደፊት ስለምታስበው ሐሳብ እንዲሁም ደግሞ ከበርሜል ቅዱስ ጊዮርጊስ በኋላ አሁን ያለችበትን ሁኔታ አንስተን የዛሬውን ፕሮግራማችንን እንዘጋለን። አብራችን ቆዩ። መልካም ሀብታም፣ ይሄ ሁሉ ነገር ካለፈ በኋላ ወደዚህ መጣሽ። እንዴት ነው እዚህ ከመጣሽ በኋላ ያለው ሁኔታ? ደስ ይላል። ማለት አሁን እኔ ጸሎት ሳረግ በህልሜ አይደለም ማየው፣ በጋድ ነው የሚያዋራኝ። ፈራለሁ። ያለኝን ነገር ሁሉ አሁን ከቡናም ሻይም ምንም ስራ ሁሉ እስከማቆም ደረጃ ግን ያን ነገር ደግሞ ምኖርበት እንኳን ለራሴ ምንም የለኝም። ኖሪያ እንኳን ተከራይቼ ነበር። አሁን እግዚአብሔር ይመስገን አከራይቼ እሱ ሰጠኝ። ያው ሰጠኝም ትልቅ ነገር አለ። እሱ በሚስጥር ያለው ስላለኝ ገና ባለቀ ጉዳይና ስጦታ አለኝ ሲለኝ ምን እንደሆነ አላወኩም። ስመጣ ነው ከሰው ላይ ነው ስጦታ ያገኘሁት። ትልቅ ስጦታ ነው ያገኘሁት። አሁንም ደግሞ የምኖረው ቤት ተከራይቼ ነበር። አከራይቼ ሰጠኝ። ምን መሰለ ቢላ አኖራለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ስራም አሁን ስገባ አቆሚ ነው ያለኝ። ለምን ስለው ለምንድን ነው ማቆም? መስራት ፈልጌ ነው ገባውኝና ገና 4 ቀን በሰራው አቆሚ። እዚህ ጋር የሆነች እንደዚህ የምታረግ ልጅ ስላለች አቆሚ ነው ያለኝ። ከዛ በኋላ ስራ ገብቼ አላውቅም። ማሰራም ማስቀድሳለሁ። በቃ ስራዬ ማስቀደስ መጽሐፍ ራሴን እንትን ላለው በቃ አንዴ ሁሌ የምበላው እና ወደ በርሜል ጊዮርጊስ ልሄድ ስል ሳስብ ሁሌ ፈራለሁ። ፈርቼ አስቀድሜ ሱባኤ ይዛለሁ። አሁን ራሱ ልሄድ ስል ስውሯ ማርያም ሱባኤ ከርሜ ነው የመጣሁት። ከዛም ሱባኤ ከርሜ ደግሞ ሲሄድም ሱባኤ ይዛለሁ። ከማህፀን ካንሰር ነው የዳንኩት። ማህፀን ካንሰር ነበርሽ? አዎ፣ እዚህ ኮሪያ ሆስፒታል ነበር የምከታተለው። ሙሉ ኦፕራሲዮን ሁሉ አድርገውኛል። እሺ። ሙሉ ኦፕራሲዮን ሁሉ ተደርጌ ልድን አልቻልኩም። እንደገና ጋንዲ፣ ጥቁር አንበሳ እያልኩኝ በጣም ነበር በህክምና መከራዬን የማየውና ማህፀኔ ከዛ ከህክምና ብዛት መውጣት ጀመረ እና ወደ ውጭ ተብዬ እዚህ ኮሪያ ሆስፒታል ሪፈርኛ ከአቅማችን በላይ ነው ብለው ኮሪያ ሆስፒታል ነበር የምከታተለው። ኮሪያዎች ደግሞ ወደ ውጭ ሀገር ሊወስዱኝ፣ ወደ ውጭ ስተር ደግሞ ኮሪያ ሆስፒታል ሌላ ሃይማኖት ነው ቀይረህ ነው ሃይማኖት። እኔ እንደዚህ ሊሆን አይችልም ብዬ እመቤቴ በጣም ሳለቅስባት ነው። እመቤቴ ናት ነይ እኔ ያድንሻለሁ ብላ ያዳነች። አሁን ምንም የለብኝ፣ ከሁሉ ነፃ። እኔ ህመም የለብኝም። አሁን ደህና ነኝ። ያው የሚላከው ነበረ። እሱም በሁለተኛው ዙር ሲሄድ የሚገርም መንገድ ላይ ራስ ጠበቀኝ። እዚህ ዳገቱ መውጫው አለ አይደለ? መኪና ተሳፍረን ስንመጣ እሱ ጋር ስንደርስ መጣብኝ። ከመኪናው ጋር ይሮጣል እኩል ይታየኛል። እና እኔ ደግሞ ከጊዮርጊስ ስንወጣ ማረፊያችን ድረስ ተመንደስ እህል አልበላም። ጸበሌን አንቺ እንትሽ ይመጣል ለምንድን ነው እንደዚህ የምታረጊው ነው? ያንን ጸበሌን እየጠጣው
እየጸለይኩ ነው የምመጣው። ከመኪናው እኩል እየሮጠ መኪናውን ጎማውን አፈንድቶ አስቆመ። በእውነት ከዛ ያ ሲቆም ምን ነው ቅዱስ ጊዮርጊስ አድንሻለሁ ጠብቅሻለሁ ብለ ለእንደዚህ አይነት አውሬ ተሰጠኛለህ? ምን ያክላል አተላለቁ ሲያስፈራ እኔ ይታየኛል። ከጎን ያለው ምን ሆነሽ ነው ይሉኛል። ምንም አላችኋለሁ አወራለሁ። ከዛ ጎማው ፈንድቶ ገባ ወደ ሲመጣ በጣም ደነገጥኩ። ታየኛል ቅዱስ ጊዮርጊስ ይሄን ማርፎብኝ መሞቴ ነው። ቅዱስ ሚካኤል አንተ ድረስልኝ፣ አረ ፈረሰኛው ድረስልኝ ስል ወዲያውኑ ልክ እንዲህ ከጎኔ አጠገቤ ሲደርስ ሁለት መልአኮች ናቸው የሚመጡት። ይመጡና ይጥሉታል መኪናው። እኔ ለኔ ታየኝ መኪናው ውስጥ ዛውኛ አይደለም። እግዚአብሔር ይመስገን። በመጨረሻ ማመስገን የምትፈልጊው አካል አለ? የእናንተም ጉዞ አመሰግናለሁ በእውነት አንደኛ ለምን በጣም ባሁኑ እኔ በሌላም ጉዞ ይጃለሁ። ጉዟቸው አንደኛ የማይጠመቅ ሰው ሰንሰለት ሁሉ አላቸው። ደስ ይላል። እመቤቴ እንደገና ደግሞ አብሮ ልጆቹ ያጠምቃሉ። ያስራ ኪዳነ ምሕረት ስንሄድም አብሮ አጥምቀውናል። እዛም አሁን የቴ ልጅ እንደውም ታስቸግር ነበር። እነሱ ናቸው እምነት ለምን አልተቀባሽ ለምን አልተጠም ቁጥጥራቸው። እንደገና ለሊት በርጋ ነው የሚያድሩት። እኔውን ኪዳን ሳደርስ ለሊት በቃ ኪዳን ላደርስ ለሄድ ነው ምናምን ስላቸው ጋር የሚከፍቱልኝ። በሽንት ቤቱ ጋር ያለው በዚህም ዝግ ነው። እነሱ ቁጭ ብለው ሲጠብቁ የሚያድሩት እውነት በጣም ነው የማደንቀው። ተርሚኖስ ደስ የሚል ጉዞ ነው። እግዚአብሔር ይስጥ ያልኩ ለዚህ ነው። እና እድሜና ጤና ይስጥ። ጌታን ይባርክልህ። ጎበዝና በዚሁ በርታ። እግዚአብሔር ይስጥልን። እናመሰግናለን። ሀብታዊ አንቺንም እንግዲህ ቀሪ ዘመንሽን ፈጣሪ ይባርክልሽ። ተመልካቾቻችን ከእህታችን ሀብታም ጋር የነበረን አስደናቂ ቆይታ እንዲህ ባለ መልኩ ተጠናቋል። በሌላ ምስክርነት በሌላ አስደናቂ ታሪክ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።